ቆይ ተገዝቼ ምን ነገርኳት እኮ ያከገገ ጨፈቀቀቀው ግግጽ ሂደት ቅረብባል አልቀርብ 100 ዓመት አልቀርብ ይጨፍጭፈኝ ይጨፍልቀኝ ምን ማማጋ የምቀርበው እንደው ግልጽነት የሚባለው ነገር መቼ ነው ግልጽ ምን ነው እንደው ይሄ ተለመዳውን አሁን ከመለመዱ የተነሳ የመምሪያ ኃላፊ ብለውስ ኃላፊ ምናምን ብሎ ይጽፋል 3 ፊደል ብጽፍ ምን ትሆናለህ አሁን ቀላል እንደው ይሄ ሁሉ ስፔስ እያለ አሳጥረ መጻፍ የቦሌ ቅርንጫፍ ጽሕፈት ቤት ነው የቦሌ ቅርንጫፍ ጽሕፈት ቤት ትላል የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው እጠበኝ አልኩት አጠበኝ አድርቀኝ አልኩት አሁን ያደረቀኝ ነው እና ይሄን ቪዲዮ መቀርጩ እያራሽ ነው ማለት ነው እያራሽ ነው ቪዲዮ እየሰራሽልን ያለሽው I don't understand. I don't know what's going on here. የምጥም ደረሻለሁ መታጠፍ ነው ካደረስኩ እሺ በቃ የምን መጥቻለሁ እንዴ ነው የምልኝ እኮ ደርሻለሁ በቃ እኔ ወይኔ እዚህ ሰፈር ሰው እንዴ ምን ልቦታው እንዴ ማን እንደሆነ ካላወቁ ምን ፖሊስ ነኝ እኮ የሰፈር ማን እንደሆነ ካላወቁ የሚገርም ስልክ ነው ያበደ ስልክ እናንተ ሌቦች አይቻችኋለሁ ፖሊስ ሞይና አላወቃችሁ ማለት ጓደኛ አንተ ይሄው ጥቁር አብሮ ይወጣታል ኧረ ይሄ ነው ዋና አንተ ነህ እንዴ ወይ ማንጉል ሞንገል ያሞነ ከሌላ ሀገር ሰው ጋር ተነካካኝ በእናትህ ኧረ ሀበሻ ነው አንተ ሀበሻ አይደለም አትነግሩ እውነት ታንዛኒያዊ ነው እኮ የሞዛምቢካዊ እኮ ነው ሲጀመር ኧረ ሀበሻ ነው ሲጀመር አንተ ብቻ ነው ሮጥኩ አይቻለሁ ብቻ ነው ማንም አብሮ አልነበረም ናይት ማንም አብሮ አልሮጠም ሲጀመር ባንዳ ማንም አብሮ ማንም ገብተህ ታሰብ የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ ኢትዮጵያ ከሆነ ሀገር መንግስት ጋር ብድር ተፈራረመች ብድሩም ለቅንድብ ጠርዝ ጫፍ በር ክትባት የሚሆን ነው ተብሏል ተጨማሪ አለ ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ ወደ ቀዳሚ ዜና አልፋለሁ አንበሳ ግቢ ያሉት አናብስቶች ሰው ከመላመዳቸው የተነሳ አንበሳ አውቶቡስ ላይ ትኬት ቆራጭ ሊሆኑ ነው ይሄ እንግዲህ ታየዋለህ ይሄን የሚያክል ነጭ ሸራ አለ አልተጻፈበትም ነጭ ነው አዲስ ነው ገና እኮ እንኳን ደህና መጣችሁ አለ እሺ እግዚአብሔር በጥሩ እንኳን ደህና መጣችሁ እንደው ማን እንደሆነ ቢናገር ምን ይጎዳዋል ይሄ እኔ እኮ ምን አጭሰውባችሁ ነው መንግስት መስሪያ ቤቶች ምን አይነት ሱረት ነው ግን ያጨሱባችሁ ነው እኮ ግራ ገባኝ እኮ እንደዚህ በህዝባር ያበዳችሁ በቃ ሰላለባችሁን በአአ ከአስገቢ የቦሌ ከአግ ከቅጽ ቤት እርግማን ነው ይመስለው ድግምት ነው በቃ መስተ ምናምን ነው አሁን ማዘርነች የሚገባት እትየውዴናቸው የሚገባቸው እንደ ብዙ ወጣት ነው የሚገባው ማን ነው የሚገባው የዚህ መስሪያ ቤት ሰራተኛና የጻፈው ፕሪንት ያደረገው ሰው የራሱ እየቆጠረ ነው ስንት ዝባር ስንት ምናምን እያለ ነው ሰው ይረዳዋል ብለህ እኮ አትጠብቅም የህዝብ መስሪያ ቤት እኮ ትራንስፓረንት ነው እኮ ግልጽ እኮ ነው ምን መስሪያ ቤት እንደጠራኝ ማወቅ ፈልጋለሁ ሲጀበርኒ ያከገገ ጨፈቀቀቀው ግግጽ ሂደት ቅረብባል አልቀርብ 100 ዓመት አልቀርብ ይጨፍጭፈኝ ይጨፍልቀኝ ምን ማማጋ የምቀርበው
እንደው ግልጽነት የሚባለው ነገር መቼ ነው ግልጽ ምን ነው? እንደው ይሄ ተለመዳውን አሁን ከመለመዱ የተነሳ የመምሪያ ኃላፊ ብለውስ ኃላፊ ምናምን ብሎ ይጽፋል። 3 ፊደል ብጽፍ ምን ትሆናለህ? አሁን ቀላል እንደው ይሄ ሁሉ ስፔስ እያለ አሳጥረ መጻፍ የቦሌ ቅርንጫፍ ጽሕፈት ቤት ከሆነ የቦሌ ቅርንጫፍ ጽሕፈት ቤት ትላለህ። የአዲስ አበባ ከተማ አስተዳደር የሆነ ነገር ከሆነ አዲስ አበባ ከተማ ትላለህ። ይሄ ታርጋ ላይ እንኳን ቢባል እኮ አዲስ አበባ ተብሎ ለመጻፍ ቦታ ስለሌለ ነው። አሁን እንደዚህ ማሳጠር ትልቅ መስሪያ ቤት ገብተህ በር ላይ የህዝባር አይነት እኔ በህዝባር ያበደ አስተዳደር ከቅርብ ጊዜ ጀምሮ እንዳለው አይቻል አቅም በቃ ህዝባር ነው ህዝባር ለማንኛውም ግን ከህዝባር እንደው ብንጻጻፍ ግድ የላችሁም። ብንጻጻፍ ህዝባር እኮ ምልክት እኮ ነው። ነዚህ ሲስተር አንተ ወደዛ ሲስተርዬ እንዴት ነሽ? ደህና ነሽ? አለ ከ3 ቀን በፊት ሰገራ አይነ ምድር ሰጥቼ ነበርና ውጤት እኮ ወስዳል። ታዲያ እሱ ውጤት ወስጃለሁ፣ ግን ዲቴል ማወቅ ፈልጌ ነው። ያው አይነ ምድሬን እንዳየሽው ነው። ባንክ ባላንሴን ይናገራል፣ አመጋገቤን ይገርምሻል። እኔ እኮራበታለሁ። እኛ ግን አይነ ምድር ወስደን ያው ለምርመራ ነው እንጂ የምንጠቀመው ያን ያህል ዲቴል ገብተን አናየው። ገባኝ ግን ሲስተር ምንድን ነው ያኮረነስ? ምን ይሸታል ሲስተር? ምን ሰገራ አንተ ከአይነ ምድር ውጪ ምንም ጨዋታ የለም። እኔ እናት ምንሽ ከ3 ቀን ምናምን በፊት ደም ለግሼ ነበርና እኔ በቀላሉ ደም ሰጥ ሰው አይደለሁ። እና ከምን ደረሰ፣ ለማን ተለገሰ፣ ማን ነው ደሜን የወሰደው የሚለው መረጃ ለመውሰድ ነበር። ያው ማን ጋር እንደደረሰ ኤግዛክት አናውቅም ነገሩን። እሺ፣ ግን ደግሞ ወደ ደም ባንክ ልከናል። ይኸውልሽ በእናትሽ ስልክሽን ጻፊልኝ። በሰላም መድረስ አለመድረሱን ደም ባንክ በታሳውቂኛለሽ እባክሽ። እባክሽ እኔ ሲስተር እኔ ሁልሽ እኔ በቀላሉ አንቺ ፈገግታሽ ምናምን እዚህ ጋር ስትይዥ ነዝሮኝ ምናምን እንጂ ደም ለግስ አይነሱ አይደለም። ይኸውልሽ ጅብ አንበሳ የሚያደርግ የደም ዘር ነው ያለን እኛ ቤት። የእውነቴን ነው የምልሽ፣ ባሪያ አንግሰናል። የእውነቴን ነው፣ የእግሩ ዘር ነው፣ ቀላል ደም አይደለም። እሺ እናቴ በቃ ደውዬልሽ መግባት አለመግባቱን ቼክ አደርጋለሁ። እሺ ነርስዬ አይነ ምድር አይባልም፣ ጨዋታ ቀይር፣ ሰልጥን። አንተ ፍቅረኛ ከቻለችልህ ያራዳ ፍቅረኛ ተውኳት እኮ ከህይወት ያስወጣዋታል። ተጣላችሁ እንዴ? ምንም መነች እኮ እንዴት እንደገረጣች እያየነው ከተቋጣ አልፈልግሽም አልኳት። ልኳን ነግሬ ከህይወት ያስወጣ በቃ ሁሌ ምን ስንት አፍቃሪ እንዳልተዋደዳችሁ። ኧረ በእናትህ እንደውም ሂጂ ልንገራት። ኧረ ተው ያለፈ ነገር እንዴ ሂጂ ልንገራት አልኩ አይደል? ተረዳኛ። አልወጣልኝም በቃ ለየኔ ነገር ለበላ እንዴት እንዳስጣሉኝ ብዙ እንዳሰድባት ደግሞ ችግር የለውም ወንድም ልኳን ነው ማለት ምንድነው እኔ አልፈልግም በቃ አልፈልግም በቃ ታኝ ባትኩት ቀሚስ ይሻለው አልፈልግም በቃ ስጭት አልፈልግም ታኝ ተገዝቼልኝ ምን ነገርኳት እኮ ቦታ የሚያነሳልኝ እኔ አይደለም ሌላ ጀማ ተልኮ ነው አንስቶት ሰላም መሆኑን አካባቢ ነው። እኔ መሪው ላይ ቁጭ ብለው እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም። በክራውድድ ነው የምልህ። ትናንትና ማታ አንድ ዶክተር ዘመዳችን የአክስቴ ባልደውሎ እውነት ቡቡ ግን ይህንን ህይወት አሳልፈዋል እንዴ አለኝ። እና አልኩት እግዚአብሔር በውስጥ በኩል ኩክ እያደረገኝ ነበር። እና በሰልክ ነው እንዴ ነው ኩክ አድርጎ ተገልብጧል። ፊቱ አልተገልብጠው ጸጉር ይመስል ቡቡ ቢባል ጋንግስተር የለም ሲጀመር። ቅጽል ስም ራሱ የጋንግስተር ሳይሆን የለም አዳይ ፌት እንትን ያንተ ደግሞ ተለየ። ስንት አይነት ቀደዳ በህይወቴ ሰምቻለሁ። እንደዚህ ብትን ጨርቅ የሆነ ሰው ግን አይቻላቅም። በቃ ምንድን እንዴ ወደማር ሲጀመር ከአስኮ ከሲኤምሲ አስኮ በኪራውድ በ10 ደቂቃ የደረስከው የት ዘመን ነው? ምን ሞዴል ሄሊኮፕተር ነው ያስከው? የምታወራው ዘመን ራሱ የተቀላቀለ ነው።
አላማውን ያልገባኝ ኢንተርቪው እሱን መጣበታል። የምታወራው ዘመን ክፍለ ከተማ ትላለህ። የሆነ ጊዜ ከደርግ ጊዜ ወደዚህ የሽግግር መንግስት ዘመንም ይመስለኛል። ይሄ ሰላምና መረጋጋት የነበረበት ዘመን የዛን ጊዜ ታሪክም ይመስላል። የቅርብ ጊዜ ክፍለ ከተማ ዘመን ነበርን። አዲስ አበባ ከተማ ውስጥ ነበር። የምታወራው ከተማ አዲስ አበባ ከነበረ አልነበርክም። እንዳንተ የሚባል ሰውም አልነበረም። 24ም አልነበረም። ፈረንሳይም አልነበረም። መነንጉሊትም አልነበረም። አውቶቡስ ተራ አዲስ ከተማም አልነበረም። ልዘርዝር እንዳለ ጋንግስተር ቦምባርድ ቀደም ይላል ትንሽ እዛም አልነበርክም ጭራሽ። ጋቢና ራሱ ኖርማሊ እንትን ነው ከቤት እንዳትወጣ ተብሎ ውድ ከረሜላ የሚገዛለት ልጅ ፌስ ነው ሲጀመር። ይሁን ግን አንዳንድ ሰዎች ፖስት ሲያደርጉ ለጽናኑ ዋናው መስማት ያለባችሁ አሁን ከዛ ህይወት ወጥቼ ወደ ጌታ መጥቻለሁ የሚለውን የልጁን ለውጥ የህይወት ልምዱን ለማስተማር ይላሉ። ልጆቹን ምን ልታስተምራቸው ነው? እንደዚህ አይነት ብጥርቅ በቃ ሸማተራ የሆንክ ሰውዬ ፖሊስ ጣቢያ ገብተህ ስታየው ክራውድድ ነው ይዟት። አንድ ወዳጄ ተዛሩ ይሄ ያየው ጠባሳየው ይላሉ። ጠባሳየው አዎ፣ ይሄ ያየው አዎ፣ እንትን መትረየስ ነው። በሶማሊያ ጊዜ ጦርነት እዚህ ጋር መጥቶኝ በዚህ ጋር ነው የወጣው ጥይቱ መትረየስ። እንትን ስጋ ለስጋ ሄዶ ነው ሐኪሙ የነገረኝ። ኩባን ያከበኛሉ። ይቅር ይበሉኝ ነፍሳቸውን ይባል። አመንኳቸው እሳቸውን። ይሄ አሁን ያልከው ጋር ክለብ ግባሽ ያጅቡ ግድ የለም። ይሄ መኪና አውርደ የምትቀማው በጥፊ ብለህ ጊዜ መቼ ጊዜ ነው ይሄ አዲስ አበባ ውስጥ የተከናወነው? በጣም የፖሊስ ዶክመንቴሽንን የሚሰራ ዶክመንት ያደረገ ሰው ሶሻል ሚዲያ ላይ የማውቀው ባለሙያ ሰው ጽፎ አይቻለሁኝ። እንዲህ የሚባል ሰው አዲስ አበባ እንደዚህ ኬዝም የለም አሉ። እኔ ኡጋንዳ ነበርኩ ወጥቼ አልወጣም ማለት ነበርኩኝ። እኛ የት ሄደን ነው አንተ እንደዚህ ስታብ የት ሄደን ነበር? ጣቢያ ውስጥ ልጆቹ መኪና ጥዝ እንዴት ነው መስተዋት ጥዝ በጥዝ ዘመን ከነበር የነበርከው ክፍለ ከተማም አልነበረም ያኔ። ምን ሞዴል ነው መኪናው? ወደው አይስቋሉ። ከዛ በመስኮት እየተወረወሩ ገቡ። የሆነ ህንድ ፊልም ላይ የሆነ ማን ነው ዳርሜንድራ ምናምን ብቻ የሆነ ቪዲዮ ቤት አየሁት ፊልም ነበር በፊት እንደዚህ ሊተኩ እንትን አድርጎ ሊያጨስ ብሎ ሲጋራውን ወደ ጭርር አድርጓት አየር ላይ በሽጉጥ ተኩሶ ራሷ ተሽከርክራ እንዲህ ሲል የምትገባው እሱ ነገር ከሱ የባሰ ፊልም አይተሃል። ኢንተርናላይዝ አድርገው ነው ፊልሙን እና ይሄ ቀደዳ ምንም ፖይንት የለውም። ቀደዳ ትልቅ ሰው እንጂ ትምህርቱም ይሁን እስር ቤት ገብቼ እኔ ስወጣ ሁለቴ ተመላልሼ ወመኪና ጫንኩት ያነበብኩት መጽሐፍ ያልከው እስር ቤት ውስጥ መጋዘን ሰርተውልህ ነው። ፕሪቪሌጅድ ነህ። እስር ቤት መጽሐፍ ታነባለህ፣ ሲያልቅ ትመለሳለህ። ጠያቂ ሌላ መጽሐፍ ያመጣልሃል። ያንተ ነው መሰለኝ ይዞ ላይብረሪ ነው አለማ ላይብረሪ ነው አጥቶ። ስለዚህ የት ነው ስቶሬጅ? እስር ቤት ሰፊውን ክፍል ለሰጡ ሁለት መኪና መጽሐፍ የምታስቀምጥበት ቤት አሁን ራሱ የለም። ውጭ ሆነ እንኳን ውስጥ ሆነ እና ይሄ ሁሉ መተርተር መበተን ዓላማው ምንድነው ነው? ማአት ነው ያወራው። እያንዳንዱን በተነተነው አንድ ሰዓት አይበቃኝም። ግን ኢምፕሬስ ያደረገኝ ነበር። አረ እንዴት ኢምፕሬስ እንዳደረገኝ ብታይ መሰጥከኝ እንጂ አይገልጸውም። የመጨረሻ በቃ ሰቅዘን ያስከኝ እኔ ሳይው ሾን በጠቅላላ ተደርጎ የማይታወቅ ነገር ነው። አንተ እንደው ዘኔ ወደ ጌታም ተመለስ፣ ወደ ምንም ሂድ፣ እሱ የራሱ ጉዳይ ሆኖ እንደዚህ አይነት ነገሮችን የተሰራ ወንጀልን በኩራት እንደ ፊልም አድርጎ ማቅረብ፣ በአደባባይ ፖሊስን መናቅም፣ እናቱ የወለደችኝ ሰው አይዘኝም ምናምን ነገር ነድታት በቅጡ የምትነዳ ራሱ አይደለም። አሁን አትነዳ። የሆነ ቲክቶክ ላይ ቦንዳ የሆነ ነገር ስታስተዋውቅ ነው ማቀድ ባይዞ የሆነ ነገር ብቻ የሆነ ነገር ታስተዋውቃለህ። ሸማዩን ልብሲውን የሆነ ጨርቂውን የሆነ ነገር አሁን ሳደሊ ጋንግስተር ነው ያልከው። ተው ቡቡ ተው ነው። ሁላችንም ጎረምሳውን አልፏል አዲስ አበባ እና ሰምተናል። ቢያንስ በታሪክ ሰምተናል። ያራቱን ነው በየሰፈሩ ያሉትን ነገር አሉ። እንደው እንዲህ ብንቀመጥ እንዲህ ማውራቱ ማያስፈልገው። ይሄንን በአደባባይ ፖሊስ መናቅ፣ ትራፊክ መናቅ፣ ህግ አስፈጻሚ መናቅን አባብዘሎ ነበርኩ እግዚአብሔር ነው የመለሰኝ እንጂ መቼም ምድራዊ ኃይል አልመለሰኝም አይነት ነገር ነው። ይሄ ለወጣቶች ትምህርት የለውም። በነገራችን ላይ አፍላ ወጣቶችን ደግሞ ማነሳሳት ነው። ልባቸው እንዲያብጥ ማድረግ ነው። 17 ዓመት ሲፈጥረው ልቡ ያበጠ ነው። ዘንድሮ አብዛኛው ያው የለም ግን ልብ ብዙ የለም ቢሆንም ትርጉም የለውም። ዲስሪስፔክትን በአደባባይ ማሳየት ነው። ይሄ አስተማሪ ነው ማለት ነው። ሰዎች ተደበቁ በእናታችሁ። ሰው እኮ የሚማረው ከሰክሰስ ስቶሪ ነው። ዘላለሜን ሌባ ነበርኩና አሁን እግዚአብሔርን ተቀበልኩ። ጉድ ፎር ዩ ጸልይ። ሌላ ነገር ኃጢአትን አካክስ። ኃጢአት ሰርተህ ከሆነ
ከዛ ውጪ ያንተ የኃጢአት ስቶሪ ለኔ አይጠቅመኝም። ክሊን ሳያረገኝም ምን ነው በጣም ያልበሰለ ማይንድ ያላቸውን ሰዎች ትልቅ ሆነው ቀይቀለሉና ወጣት ደግሞ ያልበሰሉ ልጆችን ግን እንደሱ ልሞክረው እስቲ የሚል ሰው የምታነሳሳ ሰው ትሆናለህ። ያው ባላረከው አርገ እንኳን አይደረግም እንዴ ክለብ እንዴ በጥፊ ብዬ ባንክ ይቀበላል፣ በማዳበሪያ ገንዘብ ይዘለላል፣ መጽሐፍ በሶስት ዙር አወጣው እኔ ካለው በቃ ጀማው እንውሰደው ከዛ ላይ ይወሰዳል። መኪና ቀን ያንተን ኩዛ አልደግም ማታ ማነ ኤልቻፖ ተው ከተው አንተኛው ደግሞ አብረው ያለው አስታማሚው አንተ እንዴ ይሄ ልጅ እያለን ፔይ አቴንሽን የሚባለው ነገር አምረ ነው እንደወሰድከው። ኧረ እባክህ ተው እንደው ስታይል እንደው ብትቀይር የሚል ሀሳብ አለኝ። እንደው ምን ትላላችሁ? እንደው ሁለታችሁ ኧረ በስመ አብ ወልድ